ምሳም ሳልበላም ምን አትስተካከልም እንዴ አንተ ሁሌ ምን ይነገራል? ያጥቼኩ ለምን ጊዜችን እንዴ ለማድረግ ጊዜ ፈጅ በግማሽ ቀን ነው የሚፈጀው። ሰባኩ አሁን ነው በደቂቃ እንዲያስተካክሉ እኔ ለራሴ ደክሞኛል። እሺ ስንት ሰዓት ነው የሚመጣው? ነው ሰውዬው ኧረ ሰውዬ አትበለው። ሰውዬ አይደለ አለቃን ይሄ ሰውዬ ማን አለቃ ያደረገው እንዴ? ሰዓታችን የሚፈጀው እሱ አንዴ ጭራሹ ወንበር እዛ ጋር ስለተቀመጠ ለብቻው ምን ከበድለታል? እሺ ወንበሩ ነው ከሱ የተሻለ እኮ አገልግሎት አለ። እኛን ቀጥሮ ይጠፋል እንዴ? እኔ ምን ስማ ከሰውዬው ወንበሩ በሁቀት ይበልጠዋል አሉ። ምን አሳይታ አይደለም ገና ለገና መጣ እያልክ እያየሁ ነው። የፈራው መስሎሽ ነው እንዴ? ማን የጠራ? የሆነ ሰው እኮ የጠራ ይመስል። አይ አልጠራ። ለነገሩ እኮ ልክ ናችሁ። ይሄ ሴሰኛ ነው ሰውዬ። አዎ ያለቃ ልክስክስ ሴሰኛ እንዴ? እኔ እኮ ሌባ ብቻ ይመስለኝ ነበር። አይደለም እንዴ? አሁን እኔ ቆንጆ ነኝ አሁን አይደለሽም? እኔ አሁን ማንም ሰው ሳይኝ አይደነግጥም። እሱ ግን ማለት ነው ባለፈው ምን እንዳለኝ ብነግራችሁ ደነገጠ። የደረጃ እድገት ከፈለግሽ ከኔ ጋር አንሶላ ተጋፈፊ አለ። አቤት ውርደት! ኧረ ሰው እንጋፈፍ አለ እና ተጋፈፋችሁ? እኔ እኮ ገና ልጃገረድ ነኝ። እንዴት ነው ከዚህ የሚያክል ሰውዬ ጋር አንሶላ መጋፈፈው? ወልደሽ የለም? ወልድስ ከባሌ ነው። ከባል ጋር ኮና ልጃገረድ ከባል ጋር ሲሆን ለነገሩ ጥሩ አድርግሻል። እንኳንም ልጃገረድነትሽን ያልሰጠሽ ለዚህ ሰውዬ ሴሰኛ ብቻ። ኧረ ሰው ተበላሽቷል። አንቺን አንሶላ እንጋፈፍ ይላል። ከአንቺ ምን ያህል ቢጠርበት ነው ሰዋቶ። እኔ እኮ ሌባ ብቻ ይመስለኝ ነበር። ሌባ ታዲያ ሌባ ቢሏችሁ ሌባ መሰላችሁ እንዴ? ስማ እዚህ ጋር እኮ ይሄ ባለፈው ለድርጅቱ የተመደበውን ገንዘብ የፈርኒቸሩ 80% ከሱ ሙልጭ አድርጎ የበላ እሱ አይደል እንዴ? ወይኔ ኧረ ጉድ! ድርጅቱን በቁሙ ነው ያዋጣው። አመነመነው እንጂ ኧረ የቅሌታም ብልሽ ጉድ! ሳይሰማ መስከረም አይጠባሉ እንዴ? መኮርከም አይደለም ታደሙ አለ ተው የለም ሲመጣ አይሻልም? መንፈሱ እኔ እኮ አይደለም ማለት እንደዚህ ዘረኛ ብቻ ይመስለኝ ነበር። ይሄ ሁሉ ጉድ እንዳልመታው እንዴ? ዘረኛ ነው ጭራሽ። አታቆም ነው? ወይኔ ይሄ ቅሌታም አታቆም ነው? አረኛ የት እናውቃለን እንዴ? ያ አዲስ ኦዲተር ያጎቱ ልጅ እኮ እንዴ? አታቆም ምን ያጎቱ ልጅ ነው እንደሚገርማችሁ። እላ ያለችው ግምጃ ቤት ኃላፊ ወይዘሮ ወይንሸት እንዴ ቀድሞ እንዴ ሰውዬው ምንም አልቀረውማ። አታውቁትም ነው? ይሄ ቅሌታም ልክስክስ ሴሰኛ ደሞ ያፍም እንዴ? ጭራሽ በዘመድ እያግበሰበሰ። ለነገሩ አይን አውጣ ነው። ይሄ ደግሞ ቤት ነህ አንተ እንዴ? ስማ እንጂ ለጠፍ ፖስተር ላስመስለው እንጂ ይባል አይደለም። እኔ ከሄድኩ በኋላ ነው ቀድሞ ነበር እኮ ቀድሞ ነበር ከተነሱ በኋላ። አይ አሁን እኮ ጥሩ ነው። አሁን ዘረኛም ሴሰኛም ሌባ መሆኑን በደንብ አውቀናል አይደለ? ሲመጣ ምንም መፍራት የለም። ያለው ነገር ዝርጥርጥ አድርገን እጥብ አድርገን ሙልጭ አድርገን ነው የሚሸኘው። እኔ ስሚ ጥንቡንም እርኩስንም ነው ማወርሽ። ብቻ ግን እናሳየዋለን እንዴ ወንድነት ነው። አንድ እንዳፈሩ ይሄ ልክስክስ ሴሰኛ እኔማ ይጣት እንዴ ይቅርታ አስቀመጥኳችሁ አይደል? አይ ተቀመጡ አልኩ። እኔ ኮፍያውን አይቷል? የመጋረጃ ልብስ አይመስልም? እሰይ እንኳን ሆነ። አሁን በዚህ የሚቀና እንኳን የመጋረጃ መሸፈን አንዴ ወደዚህ አለቀስም በለ ስርዓቱ አቋ የፈለገ እሳቸውን ኮፍያ የማይሆኑ ኮፍያዋ በጣም ያምራል። ላውልቁሎት እያልኩት በቃ የቅድሙን እንንገራቸው። ጀምሩ እናንተ ጀምሩ።
ባንቺ ያምራል። ቅድሚያ ለሴት ቅድሚያ ለሴት እኮ ለሐሜት አይባልም። አንተ አይደለም ስትል የነበረው ባላ በቃ ከሆነ ቅድሚያ ለሴት ጀምሬ ማለት ነው። ኧረ ቅድሚያ ለ አይ በቃ አለቃ ከእርሶን ጀምር ይሻል። ምንድነው መሰሎት አለቃ ከእጅ ከፈራቸው አይቀር እርሶን ለማመስገን አንታሰብ ነበር። ምን እናደርግላቸው የሚል ነው። እንደው እናንተ ረከስ ያለ ነገር ሀሳብ አታምጡ። ለሳቸው ገናዊ ሆናልና እንደው እሷ ሽቶም አለች፣ እሱ ደግሞ ቃላቶች አለ። ስለዚህ የሚያስታርቀን ሀሳብ አንቺም በሽቶ ፈሳሽ የእሳቸው መልክ ተስሎ በወርቅ ደግሞ ከታች ስሙት ፀሐይ የሚያበራ ፊቶትን የሚተካ ስል ባይሆንም ይመጥኖታል የሚል ሀሳብ እኔ አመጣ ማለት አንተ ኖርማል ስዕል ይሳሉ ስትል እኔ አይደለ ውድ ሽቶ ይሁን ቀለም አያስፈልገውም፣ እሳቸው በሽቶ ነው የሚሳሉ፣ ጠረናቸው ራሱ ያውዳል አላልኩም? አረብ ሀገር ሽቶሽን እኔ እንደውም ምን አልኩኝ? በቃ ወደዚህ እሺ ወደዚህ ዛሬ እኔ በጣም ተናድጃለሁ። እኔ ልናደድ ምን ነው አለቃ? ይኸውላችሁ ዛሬ በጣም ከፍቶኛል። በላይ አመራሮች ስገመገም ነው አሉ እንዴ? ስገመገም ማን አባቱ ደፍሮ እርሱ በእውነት እኛ እያለ ይኸው የሚገመገም ቁምጣል ገደባ አንተ ዝም በል በእናትህ አለቃ እኔ ልገምገማሉ አይደለም። ልገምገም እኮ መገመገም እኮ የሥራው ባህሪ ነው፣ ችግር የለውም። ግን የተገመገምኩባቸው ነጥቦች ነው እኔን ያንገበገቡኝ። ጭራሽ በነጥብ ነው የተገመገሙ። በነጥብ ምን አድርጉ ነው የሚሉት እርሱ? እስቲ እናንተ ልጠይቃችሁ እስቲ እኔ አሁን ሌባ የምባል ሰው ነኝ? እኔ አሁን እኔ ሌባ የምባል ሰው? እርሶ ሌባ ከሆኑ እኮ በቃ ሰው ሁሉ አለቀ እኮ፣ ሰው ሁሉ ጤፍ ሆነ እኮ ጌታዬ። እርሶ ሌባ ከተባለ እስቲ እንደው እናንተ ስታዩ ስራዬን ስል አንገቴን ደፍቼ እንኳን ምሰርቅበት ምሳ ምበላበት ሰዓት አለኝ? የለም። እኔ አፈር ልብላ እንዴ? ዝም ብለው እኮ ነው የሚኖሩት። ታዲያ በፈጣሪ ቸርነት እኔ ሌባ የሰው ድፍረት፣ የሰው ብልግና በጣም የሰው ግድ የለም የሌባው ይቅር፣ ግድ የለም እሱ ሲገርመኝ ጭራሽ እኔን ሴሰኛ አለቃ ጊዜ አይፍጁ። አዎ ይሄ ያሉትን ሰውዬ ያሳዩኝ። እኔ ሄጄ እንደ ሸምበቆ ያሳዩኝ። እሱን እንዴት ግድ የለም ተረጋጋ። እስቲ እንደው ስንዱ አንቺ መስክሪ። እኔ አሁን ሴሰኛ መባል ሰው ነው? እርሶ ጌታዬ፣ እርሶ እኮ ሴት እንኳን ዞር ብለው አያዩ። ይሄ መጸዳጃ ቤት እንኳን ሲሄዱ እኮ የሴት መጸዳጃ ቤትን እንዳያዩ እኮ እንዲህ አይነቱን ከልለው ነው ይሄ አይናቸው ይጥፋ። እንደዚህ ተመልከቱ፣ በህይወት ያለ ሰው ይመሰክራል። ተመልከቱ፣ ይሄን ነው እንግዲህ ሴሰኛ ብለው የገመገሙ ነበር። በጣም ሰው ድፍረት ወይኔ ሰው ድፍረት ምን አይነት ጭካኔ ነው እንጂ ድፍረት አይደለም እኮ ጭካኔ ነው። እናንተ እሱ ነው እንደገረማችሁ። ሌላም አለ። ሌባ አሉኝ ዝም አሉ፣ ሴሰኛ አሉኝ ዝም አሉ ብለው እኔ ዘረኛ ዘረኛ። እስቲ እንደው እናንተ እዚህ መስሪያ ቤት ከመቀጠራችሁ በፊት በእውቀታችሁ በችሎታችሁ ተወዳዳችሁ ከማለፋችሁ በፊት ከነ መፈጠራችሁ አውቃችኋለሁ። እናንተ አውቃችኋለሁ። ገና ለገና ያቺ ጸሐፊዋ የአክስቶ ልጅን ዘመዶ ናት ሊሉ ፈልገው አይገርሙ ያስ ምክትል አለቃ ወንዴ ከሌላ የወለዱት እሱንም እኮ ዘመዶት ነው። ይሄኔ እኮ ከቤንም እኮ ያጎቱ ልጅ ነው ይላሉ እኮ። በጣም ስመኞች ናቸው። እርሶ ታገሱ። በጣም እንደዚህ ስገመገም ነው እኛ አቃተን እኮ እኔ ሆኜ ነው በፊታችሁ ቁጭ ያልኩት እንጂ የደረሰብኝ ድብደባ የደረሰብኝ ውርጅብኝ አንዴ ዘረኛ አለቃ። እኔ ግን አልቻልኩም። ውስጤ በጣም ተነካ። ወይኔ አለቃ፣ እንደው ማንነታቸውን እኮ ቢነግሩን እኮ መላ እንዘይድ ነበር። በቃ እንደዚህ መሆን አያስፈልግም። እናንተ ለእኔ ያላችሁ ልብ እኮ አውቃለሁ። እኔ ያላችሁ ስሜት ምን እሱ ጠንካራ ነው። ይህን ብቻ በልቡ ተያዙልኝ። ሌላው ዳው ገብሰ የወጣው ዕለት ግን አንቀጠቀጠኝ። እዛ ማለት እናንተ ራሳችሁ አይታችሁ
እንድትፈርዱባቸው ብዬ ማለት የሆነውን ነገር ስለሰማችሁ ኦልሬዲ እንድታዋቸው ብዬ ተቀርቷል። ታባታችሁ አሳዩ። አሁን ልካችሁ ይቀሌታም ልክስክስ ወረኞች እርሶን ሌባ፣ እርሶን ሴተኛ፣ እርሶን ዘረኛ ካሉማ እርሶ ሌጋሲ እንዴት በራ እንደሆነ ያልገባቸው ናቸው። የተደራጀ ቢሮ እንኳን የላቸው። እኔ ግን ካየኋቸው ግን እኔ አለቀላችሁ። ካየኋቸው አለቀላችሁ። ገምጋሚዎቼ ላሳያቸው። ከሰውየው ወንበሩ በሁቀት ይበልጠዋል አሉ አለቃ። ልክስክስ ሴተኛ እዲ እናንተ እነዚህ ሁለቱ ወንዶቹ እናንተን ይመስላሉ። ሴቷ ግን ሌላ ትመስላለች። እኮ ሌባ ብቻ ይመስለኝ ነበር። ኧረ ጉድ! ድርጅቱን በቁሙ ነው ያዋጣው። እዚህ ካሜራ አለ እንዴ? ዘረኛ ብቻ ይመስለኝ ነበር። የሁሉ ጉድ እንዳለ መቻው እንዴ! ዘረኛ ነው። ምን አውቃለሁ? ቀድማ አልነግረኝም እንዴ? እዚህ ስንፈለው የሁሉ ነገር ስናወራ እየተቀረጸ እያየ እንዴት እንደማቀረጽ አንተ እንዴት ማጸዳቀታ በዚህ ጠባብ ቤት ውስጥ ካሜራ ምን ጋር እንዳለ ማየት ይቀጣል። ተነቀር ማለት ነው። ቢሮ አለቃ እነሱ ሲጀምሩ ነው አይተዋል አይደል? ሲጀምሩ ራሱ እነሱ ናቸው። አይመጣም እንዴ? የታባቱ ሲሉ ነው አይደለም ቪዲዮ ላይ አንሶላ እንጋባ ባለኛ አንቺ አይደለም ቪዲዮ ላይ ተቆርጦ ነው እንጂ ማለት ነው። ቪዲዮ ላይ ተቆርጦ ነው እንጂ አለቃ በፍጹም ይሄንን አያረግም ብያቸው ነው። ቪዲዮ እኔ ሲሉኝ ነው በቃ ዝም ብዬ ሎሪዮ ማሞቂያ ብዬ ለማሞቂያ አንሶላ ተጋፈናል። እኔ ልጃገረድም አይደለሁም ልጃገረድ። አንተ ስትሆን ደግሞ ዘረኛ አላልክም እንዴ? አላልኩም እንዴ? የጀመራችሁትን ሐሜት ወደ ቤታችሁ እየሄዳችሁ ጨርሱ። ከዚህ በኋላ እግራችሁ እዚህ ቢሮ እንዳይረግጥ ተባራችኋል። ውጡ። አለቃ እንግዲህ የለዎትም አባራሪ ኖት ብሎ ያሞታል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።